እኔ የሚመጡ እኔ ጋር የሚመጡ ልጆች ብዛት ከላይቭ ይልቅ ሪከርድ ሰምተው ነው የሚመጡት በውስጥ የሚያናገሩኝ። ማክሲመም ሪከርድ እንደው ላይቫችሁ እዚህ ጋር ሰው ቁጭ ብሎ ቢማር 5000 ሰው ምናምን ቁጭ ብሎ ቢማር ነው ላይቭ ላይ ማክሲመም። ምን ያህል ተደራሽ ሆንን? ትንሽ ነው 5000 ሰው እና እንደው እየገቡ እየወጡ ምናምን 50,000 ይደርስ ሲሆን 50,000 ምናምን በቃ። ቪዲዮ ከሆነ ግን እስከ 100,000 ድረስ ይሄዳል በትንሹ። ያ ቪዲዮ ደግሞ ሪከርድ ተደርጎ በአንዱ ላይ 2-3 ሆነ ያደምጡታል እና ቪዲዮ በጣም ደጋግመውም ይሰሙታል። አድቫንቴጅ አለው ቪዲዮ። ከዛኛው ሳይድ ግን በትንሹ ከ10 በላይ ቪዲዮ የሚሰሩ ልጆች አሉ እስልምና ላይ ለክርስትና ምላሽ የሚሰጡ አታክ የሚያደርጉ በትንሹ 10 ልጆች አሉ። ከኛ ጋር ነው 0 የሆነው ማለት ነው። እና ያ ነገሮች የሚሰሩትን ደግሞ አፕሪሼት ካላደረጋችኋቸው አካውንታቸውን ሁሌ የሚያስመቱባቸው በሪፖርት ቪዲዮዎቻቸው የሚያስጠፉባቸው እና እንዳይታይ ሻዶ ባን የሚከቱባቸው ከሆነ ተስፋ ይቆርጣሉ። ያ እንዳይሆን በተቻላችሁ መጠን ስታልፉ እስልምና ላይ የሚሰሩ ልጆችን ላይክ አድርጋችሁላቸው ብታልፉ፣ ኮመንት ማድረግ እንኳን ብፈሩ እንደው ላይኳ እንኳን አከብዳችሁም። ሪፖስት ማድረግ አይከብዳችሁም። አይከፍልም አለ ሪፖስት ማለት አይከፈልበትም አለ። እኔ ለምን ሪፖስት በጣም ነው የማደርገው እና ሪፖስት ብታደርጉ እናንተም አሪፍ ይሆናል ማለት ነው። አትሊስት በእናንተ ጓደኞች ጋር ይደርሳል ይመስለኛል ሪፖስት ሲደረግ። እሺ እውነት ስለሆነ ወይ ዛሬ ክርስቲያን የለም፣ አንቺ ነሽ ወንበሩ ላይ ቁጭ የምትይው አንቺ ነሽ። እና ዛሬ ምን ነበረ ብቻ ምን ልል ነበር? የማይረባ ነው በቃ። ክርስቲያኑን ተው ነው በቃ። ቀይ እንሰጠዋለን ካልሆነ አንቺ ትበልጫለሽ እኮ ባይዜ። እኔ እኮ ዝም ብዬ ነው ክርስቲያንን ሰው ነው ስለሌለ ነው ዛሬ ክርስቲያን እኛ ምንድን ነን ብዬ ደነገጥኩ። እናንተማ ወንበር አሟቂ ናችሁ። አሁን ተራው የእውነት ነው። እውነት ተረክበዋለች። ዋናውን ያው ከጎኔ ቁጭ ብላ ክርስቲያንን እርሱት አይረባ። እንዴት ናቸው? ዛንድሮ እንኳን ይዛል አጋባቢ መሰል አንተ ለዱርዬ ትንኝ ምናምን አለ መሰል አንተ እባክህ ነገር የለም። እንዴት ናቸው? ደህና ናቸው። እስኪ ጄቢ ማለት እንደው ታውቃለህ? ጄቢ ምንድን ነው? ኪሴ ማለት ጄቢ ማለት ኪስ ማለት ነው። ቢ ካልክ ደግሞ ይቺ የአን ከጨመርካት የኔ ማለት እንትን ነው ማይ ጄቢ አንዲት ስማንት እንደዚህ ያልኩበትን ታሪክ ልንገርህ። እሺ አንዲት ልጅ ወደድኩና ከዛ ጠየቅኳት ለትዳር ብዬ ማለት ነው። ከዛ ምን አለችኝ? መኪና አለህ ወይ አለችኝ። ከዛ እሺ መኪና ቢኖረኝማ እኔ ከታች ወርጃ አንቺ ላነሳሽም ነበር። በእኔ ስታንዳርድ ያሉትን ሰዎች መኪና ያላትን ፈልጌ ነበር እኔ ማገባው አልኳት። ከዛ በኋላ በቃ እሺ እርሳኝ ምናምን ብላኝ ላሻለች ማለት ነው። ከዛ በቃ አሁን ሴት የምወድበትን በቃ ገንዘብ በወድ ሙተላዚም አይደሉ እንደ ብዬ ከዛ በቃ ስራ እየሰራሁ ነው። ደግሞ መኪና ልገዛ ነው። የሚገርም ደግሞ አሁን አልሐምዱሊላህ። እና ሙዚየም አለው ያቺን ልጅ ነው የምታገባው? አንዲ ቀርሞ አሁን የሚባል ነገር የለ እንዲ እስካሁን ሰው አላገባም። ስማ አንተ በዚህ ልህማ እኔ እንጃ። እኔ መንገድ ላይ ካገኛት እንዳገጫት በኋላ እዚህ እንኳን አላደርግም። መልካም ነው የምመኘው ለማንኛውም ሰው ቢሆን ወላሂ መጥፎ ተመኝቼ አላውቅም። ለማንኛውም ሰው ሊፍት ትሰጠኛለህ? ሊፍት ትሰጠኛለህ? ለምን ዳቦ ማቀበያ ነው።
አይ ግን ብጠይቅም ልገጨኝ ትችላለህ። እኔንማ ሳይ ሙስሊም 1:67 ላይ ስለሚፈቅድልህ ወላሂ እኔ ማንንም ሰው ወዳለሁ። ማንንም ሰው በእኔ አደም የሆነ ሰው በቃ የሔዋንና የአዳም ልጆችን መቼም እኔ የፈጠረ ነው አንተ የፈጠረ አንተ የፈጠረ ነው የፈጠረኝ። ለምንድን ነው መጥፎ የማስበው በአንተ ላይ? በማንኛውም ሰው ላይ አላስብም። የራሴን ፐርሰናሊ የምነግርህ ማለት ነው። ማንኛውም ሰው ወላሂ አሁን ምን ላይ ነው ያለው? ግን አይ ቲንክ ማለት ሐዲስ ምናምን አትቀበልማ? እኔ ወንድሜ እኔ በራሴ አረዳር ነው የምረዳው። የሆነ እንትኖችን ቢሆን እንኳን ለሱ ማለት ያልተረዳሁትም ብዬ ነው እንትን የምለው። ሐዲስን ብቀበልም ቁርአን የሚገጥሙ እንደገና ደግሞ ወይም እንዴት አድርጌ ነው ቁርአንና ሐዲስን ማስማማት የምችለው? አንዳንድ ተቃርኖ መሰሉ ሀሳቦች እንዴት አድርጌ ነው ማስማማት የምችለው ብዬ ባህስ አደርጋለሁ፣ ወይም ደግሞ ሪሰርች እሰራለሁ በዚህ ጉዳይ። ምክንያቱም አረብኛም ግራመርም እችላለሁ። ደግሞ ቀላል ሰው እንዳታረገኝ እዚህ መልካም ችግር የለውም። ግን ስታንዳርድህ ምንድን ነው? እሱ ማለት ይህንኛውን እቀበላለሁ እና አልቀበልም ለማለት ግራውንድ የምታደርገው ምንድን ነው? አሁን ይህንትን ቀንም በኋላ አጥንተህ ልትመታኝ ነው ወይስ ምንድን ነው? አሁን በራሴ ነው እንትን ምለው ስትል ምን መሰለህ፣ ምን አይነት ስታንዳርድ እንትን ካሌለ ሞራል ግራውንድ ካሌለ ወይም አንድን ነገር እቀበላለሁ አልቀበልም የሆነ ግራውንድ ካሌለ አንተን የሚመታ ሲመስልህ የሆነ አርጉመንት ላይ አልቀበልም ትላለህ ማለት ነው። የሚጠቅምህ ሲመስልህ ደግሞ ትቀበለዋለህ። ይሄ ደግሞ እምነት ሊሆን አይችልም። ሽሽት ነው የሚሆነው። እንደ እምነት እንደ ታሪክ አድርገህ ልትወስድ ትችላለህ። ለምሳሌ ግዴታ እምነት አይደል፣ እንደ እምነት የምትወስደው እንትን ቁርአን ብቻ ሊሆን ይችላል። ምክንያቱም መጀመሪያ የመጣው ቁርአን ስለሆነ ማለት ነው። አይ መጀመሪያ ሊሆን አይችልም። ቁርአን ደግሞ ሙሐመድ ሳይኖር ቁርአን በመጀመሪያ የመጣ ለማለት ይከብዳል። አይችልም። እንዴት? ማን ሳይኖር? ሙሐመድ ሳይኖር ቁርአን አለን? ቆይ እኮ በእነሱም ደረጃ የተላለፈ ቢሆንም ማለት ነው የተጻፈበትን እናንተ ብናየው፣ ለምሳሌ እኔ አንድ መልእክት ለአንተ ብሰጥህ ማለት ነው እንኳን 200 ዓመት ያችን የተናገርኳትን ቃላት ጠብቀህ ይዘህ ታስተላልፍ ለትውልዱ ታስተላልፍ ይቅርና ማለት ነው 5 ሰከንድ 5 ደቂቃ ትቆይም የሆነ እኔ ባልኩብህ አባባል ሰዎች ለማድረስ ገብቶሃል። አሁን አንተና እሱ የምትለው አንተና እንጂ እሱ የምትለው እኮ ጎሏል አልጎደለም፣ አስተላልፏል አላስተላለፈም፣ ቆይ አስተላልፏል አላስተላለፈም፣ ጎሏል አልጎደለም፣ ሰጪው አንተ እስካልሆንክ ድረስ አንተ አታውቀውም። ወይንም አሁንም ምንድነው የምታውቀው? ይሄ ጎሏል አልጎደለም የሚለውን ታሪክ እናጠናለን። ታሪክ ስናጠና ደግሞ መዓት ጉድለቶችን እናገኛለን። አልቀበልም ካልክ ደግሞ ታሪኮቹን አልቀበልም ብለህ ድናይ የምታደርግ ከሆነ ሰጪው አንተ ነህ ወይ ነው እንደ እንትንነቱ ይሄ ታሪክ ነው። ግን ወይ እስልምናን አይወክልም ልችላለሁኝ ወይ አስተምሮቱን አይወክልም እላለሁ። እሱ የመከተል እንትን ግዴታ የለብኝም ብዬ ስለማለት ሰው የመከተል እኔ ግዴታ የለብኝም። ለምሳሌ እነሱን የመከተል ግዴታ የለብህም። እነሱ እንደበሉ እኔ መብላት ግዴታ የለብኝም ብዬ አምናለሁ። እነሱ እንደተኙ፣ እነሱ እንደነገዱ፣ እነሱ እንደሆኑት ማለት ተዘውጅያ የሚባለው ወይም ደግሞ ስማኛ እኔንም መልካም። እሺ እኔ ልስማማለሁ። አሁን ልብ በል ሞራል ግራውንድ አስቀምጥ። የግራውንድ እንትን ያንተ ምንድን ነው ብያልኩ ለዚህ ነው። አሁንም ኮመን እንትን ከሌለ እቀበለዋለሁ አልቀበልም የምትልበትን ምን ላይ ቆመ ነው ብዬ ስጠይቅ ምንም ማምጣት ካልቻልክና በራሴ ዝም ብዬ አለ ችግር የለም። ለምሳሌ ኢቨን ቁርአንን እኔ ዜሮ ከትባለሁ። እኛ ቁርአን ራሱ ቁርአን ለመሆኑ ማስረጃ ምንድን ነው ብዬ ዜሮ ከትባለሁ። ቁርአንን ራሱ ሴጣን የጻፈው አውሬ የሆነ እንትን ከሆነ ቦታ ላይ የሆነ ግብፅ ውስጥ ወይንም ሱዳን ውስጥ የተገኘ መጽሐፍ ነው። ምንም መረጃ አታመጣልኝም። 114 ምዕራፍ ለመሆኑ እንደዛ ምዕራፉ ለመደርደሩ ፈቲያ እንደዚህ ቢሆን የሚለውን ምንም ማስረጃ አታመጣልኝም። ከቁርአን ላይ ካመጣልኝ እኔ ከፍ አድርጌ
ንጽጽር ላቁምልህ እስቲ። አሁን ንጽጽር ላቁም። ቁርአን እከሌ ከሌ ጻፈው የሚል እስቲ እሱማ ታቆማለህ። አሁን ንጽጽር ታቆማለህ። አሁን ወደፊት መሰለህ የአንተ አርጉመንት እንደማያዋጣ ላሳየህ። እሺ የአንተ አርጉመንት እንደማያዋጣ ላሳየህ። የቁርአን ጸሐፊ ጋኔን ወይንም ሴጣን ላለመሆኑ ማስረጃ እስቲ ከቁርአን ላይ ስጠኝ። ምን መሰለህ እኔ አንድ ከአንተ ችግር ያየሁት ምን መሰለህ፣ ለምሳሌ ምንም ችግር አይደለም። ቁርአንን ለመረዳት ማለት ነው የአረብኛ ግራመር ተምረሃል ወንድሜ? ቆይ እስኪ ለምሳሌ ምናምን ይባላል። ለምሳሌ አንድን ቃላት አረብኛ ላይ ጎግል አድርግ ከፈለክ የአረብኛ ወርዶች አንድ ጊዜ አዳምጠኛ ዛሬ ርቦሃል ማለት ነው። አረብኛን አንተን መደበቂያ ነገር ልታደርገው ከሞከር በጣም ታሳፍራለህ። መደበቂያ ምናምን በጣም ለመረዳት ምንም አረብኛው አይረዳህም። እኔ በአረብኛ ዋሸኝ፣ በቃ ዋሸኝ፣ ፈቀድኩልህ ከረዳህ አንተ። እኔ ያልኩትን የሚያፈርስ ቁርአን 114 ምዕራፍ እንዳለው ከቁርአን ውስጥ በአረብኛ አንብብልን፣ በቃ አንብብልን እና እኔ ንጽጽር አሁኑኑ ዘግቼ ላቁም። አንግባባም። አንተ በራስህ አረዳድ ነው ተረዳኸው ቁርአንን። በኋላ ወደ ቶፒካችን እንመለስ። በቃ እጅ አዋጣህ። ለዛ ነው ምንም እንትን ከሌለ አዋጣህም ያልኩ። ምንም ነገር ቁርአን ላይ ቆመ ቁርአን በራሱ ማለት ነው ዜሮ የሚገባ መጽሐፍ ምንም አይነት ጠቃሚ መረጃዎችን የምሬን ነው የምልህ። በኮንፊደንስ 100 ጥያቄ ጠይቄ አንዱንም ሳመልስልኝ ትወጣለህ። እንደውም ቁርአኑን የጠገነላችሁ ከ250 ዓመት በኋላ ከ300 ዓመት በኋላ የተጻፉ መጽሐፍቶች ናቸው። ቁርአንን ጠግነው ያዙላችሁ ማለት ነው። እንዲህ ለማለት ነው፣ እንደዚህ ነው፣ እንዲህ ነው እያሉ መለኮታዊ ቃል ያልሆኑ ነገር ግን ቁርአንም ነው ብለን አናምንም። ግን ደግሞ ከዚህ የመጡት አዳምጣ በየጊዜው ጥያቄ በተነሳ ቁጥር ለዛ ምላሽ እየሰጡ የጻፉና ያንን የአምላክ ቃል አስመስለው አስቀመጡት። በአረብኛ የተጻፈ ሁሉ ደግሞ ህዝቡ ምን ይመስለዋል? የአምላክ ቃል ይመስለዋል። ወይንም ደግሞ ሙሐመድ ላይ ነው የተነገረው፣ ይሄ ደግሞ የፈጣሪ ቃል ነው ተብሎ እንዲታመኑ ሆነ እንጂ ቁርአን በራሱ ምንም መመለስ የማይችል ሬሌቫንት የሆነ ቡክ ነው። ባይዘ ሐዲሱ ይሻላል እንደውም ከቁርአኑ። እኔስ ወደ ቶፒካችን እንመለስና ዛሬ በእስልምና ስንት ፍጡር አለ የሚል ጥያቄ ጠይቀናል። እዛ ላይ ቤዝድ አድርገን ነው የምንነጋገረው። እጅቂ እሰማለሁኝ አለ። እውነት ስንት ፍጡር ማለት ይሰማል? ፍጡር አላህ ይቆጠራል ብለህ ታምናለህ? ዋት ምናልክ? አላህ ይቆጠራል ከምኑ? አይ ዶንት ኖ። አላህ ምንድን ነው ብለህ ነው የምታምነው አንተ? ምን ልበልህ? ምን እንድልህ ነው? አለ ነው ወይስ የለም ነው ወይስ ይወጣን ይወርዳል ልበልህ? እግር እጅ አለው ልበልህ? ነው ለምሳሌ ተምረናል አይደል? አይ ቲንክ ሎ ግሬድ ላይ ካውንቴብል እንደ አንካውንቴብል ተብለን ሁሉ ቁጥር ላይ የሚቆጠሩ ማይቆጠሩ ብለን ሁሉ ተምረናል። እሺ ለምሳሌ ቤት ውስጥ ያለን ንፋስ ልቆጥርልኝ ትችላለህ? አይካም። ለምን ትስቃለህ? እሺ ለምን የሳቀው? እስኪ ቤት ውስጥ ስንት ንፋስ አለ አሁን በቁጥር? ኦክሲጅን ስንት ነው ያለው ቤት ውስጥ? I don't know how to explain in Amharic። በአማርኛ ቁጥር በእንግሊዝኛው ቀጥል፣ ችግር የለውም እንሰማለን ቢያንስ። ስለዚህ ምንድነው ሰው አትሊስት ቁጥር የሚቆጠሩ ነገሮች አይምሮ ውስጥ አሁን ምን እንደሆኑ መጥቶልሃል ማለት ነው። ሊቆጠሩ የሚችሉ ነገሮች በአይምሮ መጥቷል። ስለዚህ አላህ እንደዛ ነው። ሚን ሀይስ ሉጅና ወላ አደም አይሻልም? ለምሳሌ እኔ ብጠይቀኝ ይቆጠር አይቆጠርም ብለህ ብትለኝ አንድ ነው የምልህ። አላህ አንድ ነው የምልህ። ምክንያቱም
ተዓዱድ አንድ ነው ማለት ምን ማለት ነው? ስለሚያመጣ ማለት አንድ ነው ማለት አንድ ነው ማለት ምን ማለት ነው? የማ አንድ አይደለም ስለምትለኝ አንድ ነው ወይም ደግሞ ተጀጋሪ በስልጣኑም ሆነ በፍጥረቱ ምንም ነገር የሚጋራ የለውም ብዬ ልመልስልህ እችላለሁ። ከዚህ ባሻገር የምናስበውን ነገር ምናልባት ማድረግ ይችላል። አንድ ነው ስትል እንደኔ እነዚህ አንድ የሆነ ማለት ነው አይደለ? ላላ እንዳንተ አይደለም። ቦዲ ያለው እንዳንተ እዚህ ቁጭ ብሎ እግር እጅ ያለው እንደዚህ እሽቂ ጋር የሚያወራው ምናምን አይደለም። እንዴት ነው? እሺ አንድ ነው ስትል እሺ እንዴት ነው? ከመሰረቱ አንድ ግኝ ነው ማለት ለመኖሩ ጅማሬ የሌለው እንደዚሁም ወደፊት ደግሞ ቆይ ለመኖሩ ጅማሬ የሌለው which ያልተፈጠረ ማለት ነው። ያ ስለዚህ ያልተፈጠረ ሁሉ ፈጣሪ ነው ማለት ነው። ሊኖር አይችልም ሲጀመር ያልተፈጠረ ነገር ከአላህ ውጭ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከዛ ሊኖር አይችልም። ያልተፈጠረ ሁሉ ምን ብለህ ነው? ያልተፈጠረ ሁሉ ምንድን ነው ብለህ ነው የምታምነው? ከፍጡር ማለት ፍጥረት ሳይመጣ በስተፊት የአላህ ሌላ ነገር የለም። ሰማይ መሬት ምድር ምናምን ይሄን ይሄ ፍጡር ነው አይደለ? ከዛ በፊት ስለዚህ ያልተፈጠረ ነገር ሁሉ ፍጡር ነው ማለት ነው። የተፈጠረ ነገር ነው እኮ ያልተፈጠረ ነገር አላህ ብቻ ነው የምልህ። ሶሪ። ስለዚህ ፍጡር የተፈጠረ ነገር ሁሉ ፍጡር ነው። ያልተፈጠረ ነገር ሁሉ ደግሞ ፈጣሪ ነው። ያልተፈጠረ ከሆነ ፈጣሪ ነው። ይሱ ብቻ ነው ያለው ሲጀመር አላህ ብቻ ነው ወይም እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እውነት አንድ አዲስ አውጭልን ሱናን አቢ ዳውድ 47:37 ወንድማችን ልጅ ምንድን ነው ያለን? ፍጡር ያልሆነ አላህ ብቻ ነው። እሱ ደግሞ ፍጡር ያልሆነ ነገር ፈጣሪ ተብሎ የሚጠራው። ፈጣሪ ደግሞ ስንት ነው እንዳንተ ብየው አንድ ነው። ያልተፈጠረ አንድ ብቻ ነው ያለው አለን። እውነት ክፈችልን። ያልተፈጠረ አንድ ብቻ ነው። እሱም 37:47 ነው አይደለ? 47:37 ያልተፈጠረ አንድ ብቻ ነው እሱም አላህ ብቻ ነው የሚል እንትን ያስቀምጣልን ማለት ነው። ኦኬ መጽሐፍቶቹስ ምን ይላል? እግዚአብሔር አላህ ቆይ እግዚአብሔርና አላህ አንድ ናቸው ብለን አናምንም። አላህ እግዚአብሔር አይደለም። እሱ ባለፈው ገብቼበት ነበረ አሳይቼዋለሁኝም አላህ ማን እንደሆነ። እሺ እውነት ዝቅ አድርጊልን፣ ከፍ አድርጊው ትንሽ። ኦኬ አቡ ዳውድ ከሚለው ጀምረሽ አስምሪልን። ምን ብሎናል ቅድም? ፍጡር ያልሆነ ነገር አንድ ብቻ ነው እሱም ፈጣሪ ተብሎ ይጠራል አለን። ፍጡር ያልሆነ አንድ ነው እሱም ፈጣሪ ነው አለን። አቡ ዳውድ said this is a proof of that the proof of the fact that the Quran is not created ቁርአን ፍጡር ላለመሆኑ ይሄ ማረጋገጫ ነው ይላል። ቁርአን ምን አይደለም ፍጡር አይደለም ይለናል። ፍጡር ያልሆነ ነገር ደግሞ ህጅቂ ምን ብሎናል? ፈጣሪ ነው ብሎናል። ስለዚህ ቁርአን ፈጣሪ ነው፣ ቁርአን ፍጡር ነው ኔጋ። ስለዚህ ቁርአን ቆይ ሐዲስህን አንብብና ተርጉምልን ቅድሚያ እውነት ለመቀየሪው ብዙ ነገር ይሄንን አንብብና ተርጉምልን ቅድሚያ። ፍጡር ያልሆነ ነገር ሁሉ ፈጣሪ ነው ብሎናል። ሐዲሱ ደግሞ በግልጽ ምን ይላል? ቁርአን ፍጡር አይደለም ብሎናል። ልብ በሉ፣ ፍጡር ያልሆነ ነገር ሁሉ ፈጣሪ ነው እሱም አንድ ፈጣሪ ነው ብሎናል። ቁርአን ፍጡር አይደለም ይላል ሐዲሳቸው። ፍጡር ካልሆነ ስለዚህ ቁርአን ራሱ ምንድን ነው? አምላክ ነው ማለት ነው እንደ እስልምና። መረጃውን ማየት ስላለባቸው ቅድሚያ መረጃውን ታነበውና ከዛ በኋላ ሀሳብን ታስቀምጣል።
كان أبوكم يعوذ بهم إسماعيل وإسحاق قال أبو داود هذا دليل على أن القرآن ليس بمخلوق ይሄ የአንድ ሰው ወይም ደግሞ የአንድ ተርጉመው ነው ያልኩህ እኔ ቁርአን መክሉቅ ነው ሲል ምን ማለቱ ነው? ለምሳሌ ይሄ እያለ ያለው ሀዛ ደሊሉ ማለት ይህ ማስረጃ ነው። አን ቁርአን የሚባለው ለይሰ ቢመክሉቅን ፍጡራን አይደለም። ቢመክሉቅን ማለት ስለዚህ ቀደም ምን ብለናል? ቁርአን ደግሞ የሰውንበትና ወይም ደግሞ ይሄን አንዳንድ ግለሰብ ነው የጻፈው ሰው ነው የጻፈው ወይም አምላክ የመጣም እንትና የአንድ ግለሰብ አይደለም። የአንድ ግለሰብ ሳይሆን ግሬዱን አሳዩ። ይሄን ለማያምኑ ሰዎች ነው ጠይቃቸው። ግሬዱን አሳዩ ደግሞ አላምንበትም። እሺ አንተ ይሄንን ይዘህ እኔን እኮ እንደንት ማለት አትችልም። እሺ አላምንበትም መፍትሄ ነው። ሐዲስ ግን ግሬዱ ምንድነው? አሳውቃቸው ለወደሱ ሐዲሱ ግሬዱ ምንድነው? እሺ ሰሂህ አልባኒ ይላል። አልባኒ የሚባለው መጥቶ ታውቃለህ? አሁን ባለፈው የዛሬ 30 ዓመት ምናምን የሞተ ሰውዬ የዛሬ 30 ዓመት በፊት ወይ የዛሬ 50 ዓመት አካባቢ ነው ያለፈው። ያ እስልምናን ከሞት የታደገ የሱኒዎች ሊቅ ነው እኮ የነሱ ነው። እኔ ጋር ቦታ የለው የሚገርመኝ እኔ ጋር እኮ አንድ ግን የሰውዬ እስልምናን በብዙ መልኩ እንደታደገ ታውቃለህ። ምክንያቱም ከሳይንስ ጋር ይጋጩትን አዳምጥ። እስልምናን ከሞት የታደገ ሰው ነው። ባይዘ እስልምና ለዘመናት አስተምሮ ብለው ይዘው የመጡትን የነብያቸውን ንግግር አሳፋሪ ቆሻሻ ልምምዶቹን ዳይፍ ያደረገ ነው እንዳለ መጥቶ ማለት ነው። ከ1400 ዓመት በኋላ መጥቶ ነብያችንማ እንዲህ አያደርግም ዳይፍ ይላል። ነብያችንማ እንዲህ አልሆነም ዳይፍ እንዳለ ዳይፍ አድርጎ የጨረሳቸው ነው። እንደ ሱኒ እምነት መሰረት ቁርአን ምን አይደለም? ፍጡር አይደለም። ፍጡር ያልሆነ ነገር ደግሞ ፈጣሪ ነው። ወንድማችን እጅቂ የራሱ አቋም አለው። ምን ሐዲሳትን አይቀበልም። እሱ መፍትሄ ነው። አሁን አንተ የግለሰብ አቋም ይሆናል ማለት ነው። ይሄ ግን የሱኒዎች እምነት አቋም ነው። ተሳሳትኩ እጅቂ? ሙስሊሞች ራሱ ያንተን ያህል አያነቡም። ወላሂ ምን ያህል አክቲቭ የት እየጎረጎርክ እንደምታወጣቸው እኮ የሚገርመኝ ምን ያህል አባውና እኔ እንትንህ እኮ በጣም ይገርመኛል። ብቻ እንዴት ማነጻጸር እንደ እስልምና እንደጠላሁ ትንሽ እየገረመኝ ነው። የመጥላት ሳይሆን አነበብ ነው። በዚህ ምን ያህል አክቲቭ ሆነ እንደ እስልምና ጠላሁ። እስልምና ለምን ጠላለህ? እስልምና መጠላው እኮ አስተምሮቱን ነው። አስተምሮቱ ጤናማ ስላልሆነ እኮ ነው። ስህተት መሆኑን እኮ እያሳየው እጅቂ ምን ችግር እንዳለ ታውቃለህ? አሁን አንተ እያደረግ ያለው ይሄኛው ሙስሊም አይደለም ሲጀምር። ያ ቆይ አብዲ ትቀጥላለህ። እንደውም አንተ እኔም አልፈልገውም። እጅቂ ማለት ስትወያይ ግን ለምን ከሙስሊሞች ጋር ትወያይም አንተ? ቆይ አንተ አሁን ትገባለህ፣ ትቀጥላለህ፣ ትወያያለህ። ሙስሊም አለመሆነ የታወቀ አንተ ከጎን ያለው ደግሞ አንተ ሲጀምር ሙስሊም አይደለህም አንተ። እሺ ቴንክ ዩ ሶ ማች እናመሰግናለን። ለምን አትወያዩም እናንተ ሁለታችሁ? እንደውም ስድብ ማስረጃ ይሆን። ሁለተኛ ደግሞ ለምን አትወያዩም? ወይ ነው ከዚህኛው ጋር ለምን እንወያይሽ? አትወያይ በምን ድረስ እንወያይ? አንተና መወያየት አትችልም እራሱ አንተ እኮ እንወያይ። ቀጥልሽ። ያንተ ውይይት የሚሆነው ወይ ስድብና የሆነ ድንጋይ ወርዋሪ ነው የሚሆነው። ትጀምር። አንተ ሙስሊም አይደለህም። ለምን እዚህ ጋር ሙስሊም ታወራለህ? ስማ ንገርህ እኔ ቆይ አንድ እሱ ጋር አብዲ ጋር አውራ። ቆይ አንድ ሙስሊም ወክለህ ለምን ታወራለህ? አንተ ሙስሊም አይደለህም። እንደ ራሴ እያወራሁ ያለሁት እሱ እኮ እያለ አልሰማሁም። መጀመሪያ ምንድን ነው በእግርህ ነው እንደምታስበው? መጀመሪያ ነገር ማለት ነው እሱ የሚያስገባው ሙስሊም ያልሆኑ ሰዎችን ነው መጀመሪያ የሚያስገባው እንጂ ከሙስሊሞች ጋር አይወያይ። ሲቀጥል አንተ ሙስሊም አይደለህም። እሺ አብዲ አንተ ሙስሊም የሚሆነው እንዴት ነው? ቆይ ሁለታችሁም አዳምጡ። ሚዩት አድርጊያችኋለሁ። አንዴ ኦኬ። በመጀመሪያ ደረጃ እኛ ክርስቲያኖች ነን፣ ድራማ አንሰራም። እሺ ቤታችንን ከፍተን አብዲ ደጋግሜ እጅቂ ሐዲስ ማይቀበለው አለ፣
ከእኔ ጋር ሲከራከር አልሰማም እንዴ? ቁርአኒስት ሆናለሁ ሲል ቁርአኑ አያዋጣህም ብዬ ሲይዘው አይተሃል። እኔም ስሞግተው ሰው አሳውቀናል አቋሙን። የሱኒ እምነት ተከታዮች ግን ይህንን አዲስ ይቀበሉታል ስለው አዎ እነሱ ይቀበላሉ እኔ ግን አልቀበለውም ሲል ሰምተሃል። ሙስሊም ነው አይደለም ማለት አትችልም። አሁን ቤታችሁም እየመጣ የሚወያይ ልጅ ስለሆነ ማለት ነው እናንተ ውስታዞች ጋር እየዞርኩኝ ነው የምልህ። ያቆይ እሺ የሚለውን አስወጣ ብሎክ ነው የሚያደርጉኝ። እሺ ወሬኛ ሁላ እስኪ እና እስኪ ክፈትና እንትና አውራ እስኪ ምንድን ነው አንተ እስልምና የምታስገባበት አንድ ሰው ሙስሊም ዘሆንደ ምንድን ነው ሸርጡ? አንተ ጋር እምነት ያንተ እምነት እስኪ አንድ አረብኛ ብጠይቅህ እኮ ተሳሪፍ የማታደርግ ናቸው የማታቅ እንትና እኮ እስኪ አንድ ቃላት ልጠይቅህና መልስልኝ እስኪ። ምን የሚል ቃል ነው? ጠይቀኝ። እሺ ወፊ ሰማይ ኢላሁን ወፊል አርድ ኢላሁን የሚለውን ቁርአን እስኪ ምንድን እንዴት አድርገህ የምትተረጉመው እስኪ? በሰማይም አማርኛ አንብበህ ነው የምትመጣው ወይስ ደግሞ አረበኛ ተረድተህ? አንተ ሁጃህ ምንድን ነው? እስኪ ለምሳሌ እኔ አልቀበልም ሐዲስ ልበል እስኪ ምንድን ነው የምታስበው? የትኛው ሐዲስ ነው የማትቀበለው? جميع الأحاديث المرويات كلها حديث بمولى تقبلهم بعد كتاب الله لن أقبلها إلا ما يوافق القرآن فقط قرآن የሚገጥም ብቻ እንጂ አልቀበልም ካልኩኝ በምንድን ነው እስኪ የምታሳምነኝ? ከ200 ዓመት በኋላ አይደለም ማትጀምር አንተ አንድ ግለሰብ ነው የጻፈው። እስኪ ነብዩ አለይሂ ሰላቱ ወሰላም ይዘውት ከመጡት ሪሳላ አንዱን ሶይ ከሆነ ሐዲስ ወይም ከቁርአን አንዱን ቃል ካደ ካፊር። እስኪ አምጣልኝ እንደዚህ የሚል እስኪ እንደውም እኔ አመጣልሃለሁ ሐዲስ አትጻፉ የሚል እንደውም لا تكتبوا عن غير القرآن فمن كتب عن غير القرآن فليمحوه የሚል ሐዲስ አለ። እስኪ ምን ታመጣለህ? ይሄን እስኪ እንዴት ላይ ነው ሐዲሱ? ከኔ አቡ ዳውድ ላይ ሐዲሱ የት ላይ ነው ነገረኛ? አቡ ዳውድ ላይ ስንት ኩቱብ ተስዓ ላይ ሄድና ሰርች አድርገው ይመጣል። ራሱ ለፍዙ ቢለፍዝ ይመጣልሃል። አሁን አልተሳሳትኩም። አሁን ራሱ ቁጭ አድርግልሃል እሱ። እሺ ከ200 ዓመት በኋላ የተጻፈ እንዴት ወህይን ሳኒ ነው ብለህ የምታምነው ማን? ለምንድን ነው ሰዎች ሶሂህ ዳይፍ ያለው? የትኛው አንደኛ ቁርአን ላይ ስማ فاستمسك بالذي اوحي اليك انك على صراط مستقيم ይላል ቁርአን። የዛ ጊዜ ሐዲስ አልነበረም። እሺ واوحي الي هذا القران لانذركم به ومن بلغ ይላል። ወደኔ ቁርአን ተወረደ እናንተን ማስጠነቀቅ ሲሆን የዛን ሰዓት ሐዲስ ነበረ። እሺ وما اتاكم الرسول فخذوه وما نهاكم عنه فانتهوا ማለት ይሄ ገኒማ ላይ ነው የምታከው ነው ማለት ነው። ተፋሲሮችን ሄድና አንድ ባንዳ ገለ ለማን ገኒማ ገብቻ ተወስነዋለህ? ገኒማ ነው مختصم بالغنيمه والله سبب النزول هو معناه عمنهم سبب النزول ነው الغنائم የሚለው وما اعطاكم والله لازم من الغنائم ለምሳሌ ከኋላ መለስ ብለህ ራሱ ብታነበው ሰዓት ስለሌለኝ እንጂ አንተን ለማስረዳት እዚህ ጋር ማለት ነው ብዙ አያት አመጣልሃለሁ። فذكر بالقران من يخاف وعيد ይላል። እኔም ዛቻ ለሚፈራ ለሆነ ሰው በቁርአን ገሰሰ ዘኩታ ምን ይሁን? እሺ ታዲያ ምን ይሁን እኮ ይሄንን ቁርአን ብቻ ነው እንድንከተል የሚያዘው ብዬ ነው ማለት ነው። ጀመር ሙስሊም አይደለም አንተ አስሊም ሙስሊም ስለሆንክ ካንተ ጋር ሙስሊም አይደለም። ሙስሊም ለሆን ዘንድ እንደፈርጥ አንተኛው ማለት ለክርስቲያኖች አስበክ ከሆነ ለእምነት አስበክ ከሆነ ስትከራከር ከሙስሊሙ ጋር ተከራከር አንተኛው ማለት ነው። ሰው ነው። እኔ ለምሳሌ ክርስቲያኖችና አይሁዳዎች ጀነት ይገባሉ እፎይ የምትባለው እፎይ ነው ሳውንድ አድርገው ከሙስሊሙ ጋር ስማኝ እኔ ተከራከር ከሙስሊሞች ጋር ተከራከር የሚገቡት ክርስቲያኖችም አይሁዳኖችም ከሙስሊም ሰዎች ውጭ አስገብተህ ከምትከራከር ለምሳሌ ጊዜ እየወሰድክ ከሆነ ከሙስሊሙ ጋር ተከራከር። አንድ አረብኛ እንኳን ራስ ማጥቆስ አልቻልክም እስካሁን ድረስ አትችልም። ወሬኛ አንተ ሐዲስ እኮ ነው ያለው። መርገጥ ከሆነ መርገጥ ጠፍቶ ይመሰላል እንዳንተ መሳሪያ ምናምን እኮ እችላለሁኝ እኮ ምላስ አለኝ እኮ ትቻው ነው የሆነ ነገር እኔ ብሻል ብዬ ማለት ነው እንጂ መርገጥ ጠፍቶ ነው። እሺ በቃ አብዲ አቅምን ማወቅና በልክ መሰብሰብ ጥሩ ነበር። አስቀድሞ አንተ ሶሪፍ ዶራ በሚለውን እስኪ አስወርፍልኝ እስኪ ይሄን ወደ ማዲ ወደ አምር ወደ ሙዳሪ ፕሬዘንት ያረክ እስኪ አምጣልኝ እስኪ ይሄን ምን ነው ማመጣልኝ ፕሬዘንት ፊውቸር እስኪ ዶራ በሚለውን ቃላት እንኳን ተሷሪፍ አትችልም እኮ እስኪ ይሄን እስመል ፋይል እስመ መፍዑል ማዲ ሙዳሪ ሐል ያረክ እስኪ አምጣልኝ ይሄን ምን የሚለው ማጥቺ ሰውዬን እንዴት እኔ እኮ ካንተ በላይ ከ10 ዓመት በላይ ነው ተማርኩት። ታውቃለህ ይሄንን እኔ ለዛ ነው ካፊር ሆንከው ካብት አነ ካፊር አይው ስማ ሳትካፍር ሙስሊም አትሆንም ታውቃለህ።
ومن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها ይላል ከጣዖታት የካደ ومن يكفر بالطاغوت ويؤمن بالله በአላህ ያመነ فقد استمسك بالعروة الوثقى لا انفصام لها ይላል በእርግጥም ይሄ ሰውዬ የእስልምና ዘለበት ሳትከፍር ሙስሊም አትሆንም አወቅ በጣዖት ካልካድ ወይም ደግሞ በሌላ በግዑዝ ለምን ከፍራለሁ መጀመሪያ በጣዖት መካድ ማለት ሙስሊም አትሆንም ካልከፈርክ ሙስሊም አትሆንም ስለማ ከፍራለሁ ሄሎ አንድ በቃ ካልከፈርክ ሙስሊም አትሆንም ለምን ከፍራለሁ አጣቀማ ስለማታቆም አረ ቤቴን እናንተ ሰዎች በቃችሁ በቃ የዚህን ያህል ከተፈታተሻችሁ አይበቃችሁም እንዴ እኔ ጅቂን አቋሙን በመጀመሪያ አሳውቅ ያለውኝ ጅቂ ከኔ ጋር ወራ አቋም ሞራል ግራውን እንትን አስቀምጣልኩት ቁርአን አለ ቁርአን ለኔ ደግሞ ያስኩት አብዲ መጣ ድራማ ነው ክርስቲያን ነው አለ አብዲ በመጀመሪያ አቅምህን ማወቅ ነበረብህ ሆን ብዬ ነው ያስጠለስኩህ ለወደፊቱ ጥንቃቄ አድርግ ተመኮርኮም በፊት መረጋጋት ደግሞም ማወቅን ይፈልጋል ማለት ነው አሁን ደግሞ ከኔ ጋር ተቀጥልና ተወሰነ እንነጋገራለን ማለት ነው ግን አታክ አታድርግ አታክ ስታደርግ እንደዚህ አይነት ልክ ጎጆ ቤት ሰርተህ በመትረየስ እንደመደብደብ ነው እና ጥሩ አይደለም አብዲ ለወደፊት ተረጋጋ እኔ አሁን ህጅቂን ቁርአን ላይ ብሎኝ ሐዲስ አልቀበልም ሲለኝ በደቂቃ ጀው ነበር እኔ አንተ ግን መያዝ አልቻልክም ሙስሊም ሆነ መያዝ አልቻልክም እኔ ህጅቂን ጀዋለሁ እንደው ለቀክ ለጭራሽ እንዴት ሙስሊም አይደለህም ከማለት ውጪ አንድ መረጃ እንኳን ልታመጣለት አልቻልክም በጣም በብዙ ልትይዘው ትችል ነበር አያመጣም ምን ያክል ሲጀመር አንድ አያመጣም እኔ ያስኩ እኔ እንኳን እንደማታመጣ እኔም እኮ አሳየው እኮ አንተ የምትለውን እኮ ማምጣት እንደማትችል እኔ ደግሞ አሳየው እኮ አስቀድሜ እኮ አሳይቻለሁ ኖ አንተና እኔ የማንግባባበት የሆነ ነገር አለ ምክንያቱም የሆነ የአረበኛ እንትን አንስቼ ያንን ባወራ አንተ አትቀበለኝም ምክንያቱም በአረበኛ ተሸውደኝ ነው ትለኛለህ ቀጥል አልኩህ እኮ ቀጥል አረበኛ አውራው ቀጥልና የጠየኩህ መረጃ አንተ አልኩህ ሁላችንም መልካም ስራ ጀነት ነው እንደማዋጣ እኮ ነው ያሳየው እኮ አረበኛ ስትል ቀጥል ችግር የለውም አውራው አልኩህ እንደማዋጣ ስላወቅህ ተውከው እንጂ እንደማታመጣ እኮ ነው ያሳየው ግን እሱ ምንድነው እሱ ቻሌንጅ ከማድረግ ይልቅ ወደ አሁኑ ተደናገጠ ምንም ያውቀው ነገር የለም ኤኒዌይስ አብዲ ማይክን አንሳና ከኔ ጋር እንቀጥላለን ወደ ቶፒካችን አብዲ ይሰማል ያ ይሰማኛል መልካም በእስልምና ፍጡር ያልሆነ ማን ነው እሱ ፍጡር ያልሆነ ስትል ፍጡር ያልሆነ ማለት ያልተፈጠረ ፍጡር ያልሆነ ብዙ ነገር አለ ለምሳሌ ቁርአን አለ ሌላስ አላህ ራሱ ፍጡር አይደለም ሁለት እሺ ሌላስ ይበቃል ቴንኪው ስለዚህ ፍጡር ያልሆኑ አትሊስት አብዲ ምን ገልጦልናል ሁለት ነገሮች አሉ ኢማጂን ፍጡር ያልሆኑ ሁለት ነገሮች ማናማ አላህና ቁርአን ፍጡር አይደሉም ስለዚህ ቁርአን ፈጣሪ ነው ማለት ነው ለምን ፈጣሪ ሆኗል አንተ ፍጡር አይደለም አልከኝ እኮ ፍጡር ሁሉ የሆነ ነገር ፍጡር ያልሆነ ነገር የሆነ ነገር ለምን አንተ ጀናይዝ ታደርጋለህ ቁርአን ፍጡር አይደለም ያለው ስማራ ንግግር ስለሆነ ፍጡር አይደለም ኢማጂን ቁርአን ፍጡር አይደለም በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ አንድ ፍጡር ፈጣሪ ብቻ እናምልክ ለምን ብቻ ታደርጋቸዋለህ ብዙ ይኖራሉ እኔ እኮ ነገርኩ ምሳሌ ነው አይደል ኤግዛምፕል ሰጠው ለምን ጀነራል ታደርጋለህ አንተ ሌሎችም ይኖራሉ ባሉት ላይ ብቻ እናውራ አሁን እኮ ባሉት ላይ እናውራ ስለዚህ አንተ አላህና ተነስተህ ጀነራል አታድርግ ነው እያልኩ ያለሁት እኔ ለምን ትደመድማለህ ችግር የለውም ተስማማውልህ እኮ አላህና ቁርአን ፍጡር አይደሉም በቁርአንና በአላህ ላይ በሁለት ላይ እናውራ ታንክ ዩ እሺ ስለዚህ አላህ ቁርአን ፍጡር አይደለም ያ ኦኬ ፍጡር ካልሆነ እንዳላህ ኢተርናል ነው ማለት ነው ዘላለማዊ ነው
እስከ መልቂያ መድረሻው ያላ ቃል ስለሆነ ይኖራል። አስቀድሞም ዓለም ከመፈጠሩ በፊት ነበረ። ምን ከመፈጠሩ? ዓለም ከመፈጠሩ በፊት እሺ። ያ ማለትም ቃሉ ከሆነ ደግሞ ያ ቃሉ አላህ ዘንድ አለ ማለት ነው። ያላ ቃል ፍጡር ሊሆን አይችልም እንዳንተ አባባል። ቃሉ ደግሞ ፍጡር ካልሆነ ኦኬ፣ መልካም ኦኬ። ይሄ ያላ ቃል ፍጡር ያልሆነው እንትና ሱናን ኢብን መጃ 3781 ነው ጭልኝ። አንድ የቅድም የከፈትሽውን ክፈችና እንዲያሳይ እንደ ኦዲየንስ አንድ እናሳይ። ሱናን አቢ ዳውድ 47 ላይ አሁን ያወራ ነው በመረጃ መሆኑን እናሳያቸው። ያላ ቃል ፍጡር አይደለም ሐዲሳቸው ነው የሚለው ባይዘ ቁርአን ፍጡር አይደለም። ግሬዱን እዩት፣ ሳሂህ ነው። ኦኬ አንብቢው። እሺ Abu Dawud said this is a proof that of the fact that the Quran is not created. ይሄኛው አቡ ዳውድ እንደተናገረው ይሄ ቁርአን የተፈጠረ ላለመሆኑ ማረጋገጫ ነው። ታንክ ዩ። ስለዚህ አብዲም እንደሚስማማው ቁርአን የተፈጠረ አይደለም። ሱናን ኢብን መጃ 3781 አንዴ ክፈቹ። እስከ ቂያማ ቀንም ይቀጥላል አለ። ቁርአን ከለም አላህ ነው ብለው ያምናሉ። ሱራ 9:6 አካባቢ 6 ወይም 5:6 መሰለኝ እሱን ይጠቅሱና ያላ ቃል ነው ቁርአን። ቃሉ ደግሞ ፍጡር አይደለም የተፈጠረ አይደለም ከሲፋቱ ነው ይላሉ። ይሄ ቁርአን ደግሞ በቂያማ ቀን ምን ይሆናል ብለህ ታምናለህ አብዲ? እስከ ቂያማ ቀን ይቀጥላል አልከኝ። በቂያማ ቀን ደግሞ ምን የሚሆን ይመስላል? ተሰብስበው ወደ አላህ ይመለሳል። ወደ አላህ ይመለሳል ወይንስ የራሱ ቅርጽ ይዞ ሰው ሆኖ ይመጣል? ለምን ሰው ይሆናል? ወደ አላህ ይመለሳል። እሺ ሐዲሱን እናንብበው። ሐዲሱን ቀጥታ አንብቢው። እሺ ሐዲሱ ግሬዱ ሐሰን ዳሪ ሰላም ነው። አንዴ ዙም ላድርግላችሁ ብዬ ነው በደንብ ያያችሁ። እሺ The Quran will come on the day of resurrection. እንግዲህ የሚነሱበት ቀን በቁርአን ይመጣል like a pale man and also እንደ ፔል እንደሆነ እንዴት ይመጣል አለ እንደገረጣው ሰው። Thank you። ልብ በል ቁርአን በቂያማ ቀን ወይንም በትንሣኤ ዕለት ወደ አላህ መመለስ የምትለው ሜቢ እሱ ጋር መሄዱን ከሆነ የገረጣ ሰው ሆኖ ይመጣል። የገረጣ ሰውዬ ሆኖ ይመጣል። ልብ በሉ ፍጡር አይደለም። ቁጠሩ። አሁን ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ለማን ተመስሏል? ይሄ እኮ እየሰማኸኝ ነው? ቁርአን ሲቀራ የነበረው ሰውዬ አይልም። አንብበው። ማናው እኮ እንደዛ ነው ትርጉሙ። ሰውዬ አንብበው። ቀጥለህ ይኸውልህ፣ እንደዛ ነው ካልከኝ እስማማልሃለሁኝ። ሐዲስ ጠልዞ ይጥልሃል። አሁንም ቁርአን ለምን ይጠልዘኛል? አንብበው። The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን ልክ እንደገረጣ ሰው ሆኖ ይመጣል። ቁርአን a pale man። አንድ ሙስሊም ብቻ ነው እንደ ቁርአንን የቀራው? ይሄ እኮ አንድ ሆኖ ነው የሚመጣው። a pale man የቀራው ነው ይለናል። ቁርአን እያለ ቁርአን ነው እንደ ሰውየው? አንተ ቁርአን አይደለህማ። ከዛ በኋላስ ለቀሩ ሰዎች ያማልድላቸዋል፣ ሸፋት ይሆናል። ስለዚህ የቂያማ ቀን ቁርአን የሚባለው የገረጣው ሰውዬ አለ፣ አላህ የሚባል አካል ደግሞ አለ። ላይክ እኮ ነው ለማይቀርታ ይሆናል። ላይክ እኮ ነው። አንተ ላይክ አታውቅም እንዴ? ላይክ ማለት እንደገረጣ ሰው ሆኖ እሺ ይሁን፣ ችግር የለውም። ልክ እንደገረጣ ሰው ሆኖ ነው ሲተረጎማል። ላይክ ፔልማን ማለት ልክ እንደገረጣ ሰውዬ ሆኖ ነው አይደለ? ኦኬ እንደገረጣ ሰውዬ ሆኖ ይቆማል። ቁርአን አንድ ይመጣል፣ ከዛ ሸፋ ይሆናል፣ ምልጃ ያቀርባል። አላህ አለ። ይሄንኛው ቁርአን ደግሞ የገረጣ ሰው መስሎ አለ። ሁለቱም ፍጡር አይደሉም። አላህ አለ፣
ይሄንኛው ደግሞ በተመሳሳይ የገረጣ ሰው የሚመስለው ቁርአን አለ። ፍጡር ነው ይሄ የገረጣ ሰው የሚመስለው። የዛለት ደግሞ አላህ በሁለት ቅርጽ ይመጣል። በባቱን ይገልጽላቸዋል። በባቱ ነው የሚያውቁት አላህን ራሱ። ሁለት ቅርጽ ነው አላህ ራሱ የሚመጣው። የመጀመሪያ አንተ ጌታችን አይደለም ብለው ያባርሩታል። በምንድን ነው የምታውቁት ሲላቸው በባቱ ይሉታል። የት ነው የሚያባርሩት? አናቅህም ትሉታላችሁ። የት ላይ? ከዛ በኋላ ባቱን ገልጦ ኳሳየኝ። የት ላይ ነው ባት የሚገለጥበት ቀን? ሱረቱ ቀለም 42ኛው አያ ላይ አለልህ። ባት የሚገለጥበት ቀን ሰጋጆችም ወደ ትክክል ነው፣ ግን የሚመለስበት የት ላይ ነው? አናቅም ብሎ የሚመለስ የት ላይ ነው? ወጥ አላህ ነው። ኦኬ ቡሃሪ 48 ቼክ አድርጌልኝ። ቡሃሪ 48 ይመስለኛል፣ ወይንም ደግሞ ሙስሊም 48 እንደዛ አካባቢ ላይ ቼክ አድርጌልኝ። ቡሃሪ 7439 ምናምን መሰለኝ። እፎይ ኦኬ ብዙ ቦታ አለ። አክቹዋሊ ቡሃሪ ብዙ ቦታ አለ። ልክ አድርጊው። አሳዩ። ሐዲሱን አሳዩ አንዴ። ኦኬ 7439 ያው ከዛስ ዝቅ አድርጊለት አንዴ። ሐዲሱ በጣም ትልቅ ስለሆነ የሚመለስ እንትን ጌታችን አይደለም የሚሉበት ቦታ አሳዩ። ያው then the Almighty will come to them in a shape other than the one which they saw the first time. በመጀመሪያ ካዩበት ቅርጽ በተቃራኒ ይመጣባቸዋል። ኃያሉ አምላክህ ማለት ነው። and he will say ከዛም እንዲህ ይላቸዋል I am your Lord እኔ ጌታችሁ ነኝ ይላቸዋል። እነሱስ and they will say እነሱም እንዲህ ይሉታል You are not our Lord አንተ ጌታችን አይደለህም ብለው ድና ያደርጉታል። ምን ይሉታል? አይደለህም ይሉታል። ጨርሰው ቀጥል፣ አንብበው። ኦኬ እንቀጥል። None will speak to him then but the prophets ቀጥል። እሺ አንብበው እውነት and none will speak to him then but the prophets ከነቢያቶቹ ውጪ ማንም የሚናገር የለም። and then it will be said to them ለእነሱ ምን ይባላል? Do you know any sign by which you can recognize them? በየትኛው ምልክት ነው የምታውቁት ምልክት አለ እሱን የምትለዩበት የምታውቁበት ሲሏቸው they will say the she በምንድን ነው የምናውቀው አሉ? በባቱ ይሉታል። ከዛ ሰው አላህ will uncover ወይ አንተ ነህ። እሺ ቀጥል። ልጁ ያቋረጠ ይመስለኝና so Allah will then uncover his sheen whereupon every believer will prostrate before him. There will remain those who used to prostrate before him, just showing full of gaining a good reputation. ከዛ ምን ያደርጋሉ? ባቱን ሲገልጥላቸው አላህ በዛ ሰዓት ባቱን በገለጠ ሰዓት ሁሉም ይሰግዱለታል ማለት ነው። ስለዚህ መጀመሪያ ሲታያቸው ምን አሉት? ጌታችሁ ነኝ ሲላቸው አላወቁትም። ከዛ ሁለተኛ ላይ ምን ይባላሉ? በምንድን ነው ፈጣሪያችሁን በትለዩት ሲባሉ በባቱ አሉ። ከዛ በባቱ እንለያለን ሲሉ አልሐምድ አደረገ፣ ባቱን ገለጠላቸው። ከዛ ሁሉም ለሱ ሰገዱ። ከዛ ምንድን ነው እዚህ ጋር ደግሞ ሁለት ገጽ አለው ያለ እፎይ መጀመሪያ ላይ ካዩት በተለየ መልኩ ስለመጣባቸው ብሎ ያስቀምጣል። እዚህ ጋር በተለየ ቅርጽ ሼፕ ቅርጽ ነው አይደለ? በተለየ ቅርጽ ስለመጣባቸው ምን ያደርጉታል? I am your Lord ሲላቸው ጌታችሁ ነኝ ሲላቸው you are not our Lord ብለው ያስቀምጣሉ። ጌታችን ነው ያላቸው በተለየ ቅርጽ መጣባቸው። ጌታችሁ ነኝ ያላቸው ጌታችን አይደለህም አሉት። ከዛ በኋላ ከነቢያቶቹ ውጪ ማንም ሰው ምንም አላለም። ከዛ በምንድን ነው የምታውቁት ሲባል በባቱ ሲል ባቱን ገለጠላቸው ማለት ነው። ስለዚህ ምን ሁለት ቅርጽ የለውም፣ ሁለት ሼፕ የለውም እዚህ ጋር
አንዱ ሼፕ የትኛው ነው? መጀመሪያ ያዩት መጀመሪያም እኮ ሲጀመር እዚህ ምድር ላይ አላህን ያየ ሰው የለም። እንግዲህ የሚታየው ሐዲሱ ሌላ ነገር ነው። ታይቷል። እረፍ። መረጃ ቢያን አልተልቢስ ቢያን አልተልቢስ ይከፈትላል። ቢያን አልተልቢስ ቮሊም 7 ላይ ቢያን አልተልቢስ ጃብያ እሱን አልቀበልማ። ሀባሽ ነህ? ምንድነው? ለምን ሀባሽ ነው? አቂዳ ምንድነው? ስለ አቂዳ አይመለከትም። ግዴታ ነው። ለምን ግዴታ ይሆናል? ምክንያቱም አቂዳህን ንገረኝ። አልቀበልም ስትል ምንድነው መስፈር? አቂዳህን ንገረኛ። ለአንተ የምትቀበለው ለኔ አቂዳ አይመለከትም። አቂዳ አትጠይቀኝ። አንተ የምትቀበለው ላመጣለህ ነው። ያስ እየተወያየ ያለው እንደ ሙስሊም ነው። ስለዚህ አቂዳ አይመለከትም። የትም አታመልጠኝም። ከአዲስ አመጣልሃለሁ። ችግር የለውም። አቂዳን ባታጠራ ከአዲስ አመጣልሃለሁ። አሁኑኑ ወደ ሀባሽነት ቀየርኩት ማለት ነው፣ እንደማዋጣው ሲያቅ። ኦኬ ለምን ትቀይረኛለህ? ቆይ ችግር የለውም። ለዚህ ነው እኮ ዋብያዎቹ አሁን እዚህ ስለምበልጡ ሶሻል ሚዲያው ላይ ለዋብያዎቹ አላህ እንደሚታይና ምን አይነት ሰው እንደሆነ አሳያቸው። ለዋብያዎቹ እዩ፣ ቁርአን የሚመጣው የገረጣ ሰው ሆኖ ነው፣ የገረጣ ሰውዬ ሆኖ ነው። አላህ ደግሞ ወጣት ነው፣ ገና ፍሪዛም ነው። ሁለት ሰዎች ማለት ነው በቂያማ ቀን ይገናኛሉ። አንብቢላቸው። ሚውት ነኝ እንዴ? እዚህ ጋር ምን ያደርጋል? I saw my Lord in the form of a young man። ማን ያለው? መሐመድ ያላ መልእክተኛ ምን አለ? I saw my Lord in the form of a young man። በወጣት ልጅ ወይም ደግሞ በወጣት ጎረምሳ መልክ ቅርጽ አየሁት ጌታዬን ብሎ ያስቀምጣል። ባይዘዌ እንትን ምሁራኖችን አልቀበልም ስትል አልቀበልም የምትልበት ምክንያት ሊኖር ይገባል። ኮፒ ሊንክ አድርጎ እንትን ስልክ እየገባብን ነው ወይስ ምንድነው? እያስወጣህ ነው? ፖዝ እያደረገ ነው። ዩ ጋይስ ኮፒ ሊንኩ እንዳታቋርጡት እሺ። 52 ደርሰናል። ቢያንስ 100 ኬ እናስገባው። 2700 ሰው ይታየኛል እና ቀላል ሰው ስላልሆነ እባካችሁ ኮፒ ሊንኩን አፍጥኑት። እሺ አቡዲ ነው የሚለው ግን ስም አቡዲ ነው አይደል? አቡዲ እባክህ አሚውት አድርግና መልስልኝ። አቡዲ እየሰማሁሽ ነው። ከየት ነው ያመጣችሁት ሰነዱን? ነገረ አካውንት እንትን እያለ ተመልሻለሁ። ቁጥሩን ንገሪኝ። ከላይ ላውጣልህ ነው። ራስህ ከየትኛው ሰነድ ነው የመጣው? ምንድን ነው የሚለው? ኢብኑ ተይሚያ እሺ። አሕመድ ቢን አብዱል አሊም ቢን ተይሚያ አልሐራኒ። ኦኬ። ስለዚህ የማን ነው ስሙ? እኮ ነው ያለው። የት አለ ሙሉ? የማን ነው ስሙ? የማን አለ? አሁን ያነበብነው ነው ስሙማ እኮ የማን ነው? ከዛ ስንት ፓርት ስንት? ቮሊም 7 ላይ ፔጅ እንትኑ በመጽሐፉ ላይ የምታወጣ ከሆነ 290 ፔጅ ላይ ነው የምታገኘው። ከ290 እስከ 298 ሙሉ ይሄንን ነው የሚያብራራው። እኛው ላይ የምታወጣ እኮ መጽሐፉ በያን አልተልቢስ አልጀሚያ አይ ቲንክ አልጀሚያ እንደዛ በያን አልተልቢስ አልጀሚያ ቀጥል ስላላ እኮ ታዲያ አሁን እናንተ ያወራችሁት ይሄ የእሱ ንግግር ነው፣ የኢብኑ ተይሚያ ንግግር ነው ይሄ ወይስ ለእነሱ መልስ እየሰጠ ነው? ይሄ እኮ መጽሐፍ ምን መሰለህ ከሰማይ ማለት ነው የጀሚያዎችን ተርሚስ መልስ የሰጠበት መጽሐፍ ነው ይሄ ከሰማይ ማለት ነው። የሙሐመድ ንግግር ነው። የቱ የሙሐመድ ንግግር የቱ ይለኛል። ከየትኛው ቁርአን ያመጣው ነው ወይስ ሐዲስ ነው ያመጣው? ሐዲስ ነው አባቴ። ቼን ኦፍ ናሬሽኑን አታይም እንዴ? እንትን
አሳንሹ አንብብ። ያው እኔ የሰጠሁሽ ሊንክ የለም። ያው እሱ ላይ ነው እኮ የተቋረጠ እኮ የሚያወጣ ሀሳብ እኮ። ኦኬ ዝቅ አድርጊው። እሺ ዝቅ አድርጊው። እሺ ወራጅ እኔ የሰጠሁሽ ሊንክ የትኛውን ነው? አዎ 200 ስንት ነው ያለው? 200 ይሆነ 88 290 ላይ ፔጅ 290 አረብኛው መጽሐፉን ከፈለከው አናግረኝ በውስጥ ከፈለክ መጽሐፉን ማንበብ ከፈለክ አለ። መጽሐፉ እያየሁት ነው። ኦኬ ካለ ያው እሺ 290 ላይ መጽሐፉ ኖሮ ነው እንደማታውቀው የምትሆነው። መጽሐፉ ማለት ፒዲኤፉን እያወረድኩት ነው አሁን እዚህ ጋር እያየሁት ነው እንጂ ከዚህ በፊት አይቼው አላውቅም። ቀጥል በቃ ሻወር ደውና እዚሁ ሆነ እንዳትወጣ። አረብኛ የሚችሉም ስላሉ ሜቢ እንትን ትለዋለህ እንዳወጣ። መልካም። ስለዚህ ልብ በሉ አላህ ወጣት ነው። የዛሬ 600 ዓመት አል መሐመድ ሲያየው ጀሚዓ ተርሚዚ ነው የሚባለው። ጀሚዓ ተርሚዚ ላይ 34 አንዴ ክፈችው። አላህ በጊዜው መሐመድ ሲያየው ምን ነበረ? ወጣት ነበረ። ወጣት ነው ማለት ነው። ጨለማ ውስጥ አለ። አንድ ሰው የገባ ያለ ይመስለኛል። ለኔ እየታየኝ አይደለም። ሙስሊም አለ። ሰሚራ ወጣለች። በጊዜው መሐመድ ሲያየው አላህን ይቅርታ 34 ሙስሊሞች ካሉ አስገቡ እስኪ። ገስ እየከፈተልኝ አይደለም። ጀሚዓ ተርሚዚ 3242 ላይ ኖ 34 ላይ ኮመንቱን ወይንም አትዝጉት እስኪ። ሪፖርት ነው መሰለኝ እንትን ብሏል። አካውንት እንትን እያለ ነው እያስቸገረኝ ነው። አትዝጉት። ኦኬ ምን ይላል? እሺ አላህን እንዳየውና እንደነካው እናንተም በይው እውነት። እሺ ኮመንቱን ክፈቱት። ኦኬ ቀጥይ። እስኪ እውነት ሞክሪ። ኔቱ አላስገባልን በዛኛው አካውንት። ምን አልክ ዴቭ? አይ በቃ ኮሜንቱ ክፈችልሽ ነበር እምቢ ብሎኝ ነው። እኔ አልችልም እኮ። እሺ the prophet said ምንድነው ነብዩ ምን አለ? my lord blessed is he and most high come to me and the best of appearance የሚለው ቃል ለምንድነው የምንጠቀመው? ምንድነው የሚለው? አዲሱ ከመጀመሪያው ጀምሮ ጌታዬ የተባረከና ከሁሉም ከፍ ያለ ምን አለ? ወደ እኔ መጣ። ቤስት በምርጡ አፒራንስ አለ። አፒራንስ ለምንድን ነው የምንጠቀመው? አቡዲ ይሰማል? ዝምታ ውጧል። አብዲ እየሰማ ነው። ሐዲሱን እያነበበች እየጠየቀች እኮ ነው። እየጠየቀች ነበር። እንግሊዘኛ ትችላለህ? ያ አፒራንስ ለምንድን ነው የምንጠቀመው? አፒራንስ ማለት ነው ቅርጽ ማለት ነው። እሺ ከዛ ምን አለ? my lord blessed and the most high come to me and the best of appearance come to me and the best of appearance ምን እያለ ነው? እስኪ መጣ እኮ ምን ሆኖ ወደ እሱ ምን ሆኖ ነው የመጣው? በዚህ አፒራንስ መጣ እያለ ነው። በዚህ ምን በዚህ ቅርጽ መጣ ወደ እኔ መጣ። እሺ ቅርጽ የሚለው ነው ስላየው ነው አይደለ? ኦኬ ዘ ፕሮፌት እስኪ አትጋርጁ። አንተ ነው እኮ የተንበበኝ አይደለም።
አይ ኖ ኖ ኖ በምርጡ አፒረንስ ያለው መሐመድ ምን ስላልሆነ ስላየው ነው አይደለ? ያ በቃ እሺ ቀጥሉ። እናመሰግናለን። ስለዚህ ፍጡር ያልሆኑ ቁርአንና አላህ የሚባሉ የታዩ ነገር ግን ሁለቱም አንደኛው ሙሐመድ አላህን ምን አይነት ነው ብሎ ገልጦታል። ቢያነል ተልቢስ ላይ ቆንጆ ጺም አልባ ፍሪዛም ጸጉር ነው ብሎታል። እዚህኛው ሐዲስ ላይ ደግሞ ምርጥ አቋም ነው። እየሰማኸኝ ነው እፎይ? አይ እዚህኛው ላይ ደግሞ ለምን ተቋርጠዋለህ? እኔ እኮ ሙሉ ሐሳቡን አላየሁትም እያልኩ ነው ያለሁት። ለምን ተቋርጠዋለህ ሐሳቡን አንተ? ያው አንብብ እሺ፣ አንብብ። ሐዲሱ በጣም ትልቅ ስለሆነ ነው። አንብበው፣ ሙሉን አንብብ እሺ። ኢቭን በእጁ እንደነካካ ሁሉ ያወራል። ቀጥል እሺ፣ አንብበው፣ አንብበው። አቡዲ እየጠበቅን ነው። አብዲ አንብበው። ሙስሊሞች ካሉ አስገቡ። ገስት እየከፈተልኝ አይደለም እኔ አብዲ አንብበው። ኦዬ ሞዴሬተር እናስገባለን። ምንም እንትን ማለት አልቻለልኝም። እምቢ ብሎኝ ነው ዛውል። ኦኬ ኦኬ። ዛሬም እየተንቀሳቀስክ ነው? እየሮጥክ ነው? እየተራመድክ? ወክ እያደረኩ ነው። አሪፍ። ሰላም ይሁንላችሁ። ሰላም ብያለሁ። ሰላም ብያለሁ ነው። አብዲ አንብበው። ወይንም እያነበብክ እኮ አይደለም። እያነበብክ ካልሆነ ለምን እንደዚሁ እንትን ትላለህ? አለበለዚያ ወደ ሌላኛው ሙቭ እናድርግ። ወደ ዋናው ቶፒካችን እንመለስ። ሶ አላህ የሚባለው አካል ወንድ ነው፣ ጺም አልባ ነው፣ ፍሪዛም ነው፣ ቆንጆ አቋም አለው። ቁርአን የሚባለው ደግሞ አላህ ፍጡር አይደለም። ቁርአን የሚባለው ደግሞ የገረጣ ሰው ነው። የገረጣ ሰው እየሆነው ይመጣል በቂያማ ቀን። ስለዚህ ሁለት አካላት አሉ። አንደኛው ያ ቆንጆ የተባለው አላህ ጺም የሌለው ፍሪዛም ጸጉር ተብሎ የተነገረለት፣ ሁለተኛው ደግሞ ቁርአን ተብሎ የተገለጸው የገረጣ ሰውየው። ሜቢ የገረጣው እንግዲህ ከምን አንጻር እንደሆነ ባላቅም ብቻ የገረጣ ሰው የሚመስለው ቁርአን ደግሞ አለ። ሁለት ፍጡር ያልሆኑ አካላት አሉ። ሁለት ፍጡር ያልሆኑ በቂያማ ቀን ይገለጣሉ። አንደኛው የገረጣ ነው፣ አንደኛው ወጣት ነው። ያ ወጣቱ ደግሞ በራሱ ሁለት ማንነቶች አሉት። አንደኛው ሙስሊሞች የሚያውቁት፣ አንደኛው ሙስሊሞች ማያውቁት። በእስልምናው አንድን አምላክ ማጥራት የሚለው በራሱ ስህተት ነው። ፍጡር ያልሆነ ሁለት አካላት የቂያማ ቀን ያገኟቸዋል በትንሹ። አንድ የገረጣና አንደኛው ደግሞ ቆንጅዬ ሸበላ የሆነ ጺም የሌለው ፍሪዛም የሆነ ሜቢ ከ600 ዓመት በፊት ነው ይህንን ሙሐመድ አላህ እጆቹ ቀዝቃዛ ናቸው ነካኝ ትከሻዬ ውስጥ ከተተው ይላል። ሴንሰር አደረኩት። በቆንጆ አፒራንስ ወደ እኔ መጣ። ሲያየውም ጺም የለውም ፍሪዛም ነው። ከ600 ዓመት በኋላ ሜቢ እድሜ የሚቆጠርለት ከሆነ በታይም ገቨርን የሚደረግ ከሆነ አላህ በ600 ዓመት ሲቆይ ሜቢ የገረጣ ቁርአን ከ600 ዓመት በኋላ የሚመጣው ቁርአን አሁን 1400 ዓመት ሆነው ቁርአን አስቀድሞ ነበረ ብለው ያምናሉ። እሺ እዚህ ግን 1400 ዓመት ስለቆየ አርጅቶ ከሆነ ቁርአን የገረጣ የመሰለው አላህስ ወደዛ ሄዳል አይሄድም? ታይም የሚቆጠርለት ስለሆነ። ምክንያቱም ከጊዜ በፊት ማለትም እኛ ከምናውቀው እንደዚህ ሰማይና ምድር ከመፈጠሩ በፊት ታይም ቆጥሯልና ኢቭን ቁርአን ከዛ በፊት እንደነበረ ታይምም ይቆጠር እንደነበረ አስቀምጠዋልና አዲሳቶቻቸው ላይ አላህ ዘንድ ታይም ሲቆጠር ነበረ። ኖርማል የኛን ታይም ማለት ነው ይቆጥሩት ነበር። የና 1000 ዓመት ምናምን ምድር ከመፈጠሯ 50 ሺህ ዓመት ምናምን እያሉ ማለት ነው። ታይም ይቆጠርለት ታይም ውስጥ ነበረ። ታይም ውስጥ ከሆነ ደግሞ አላህም የማርጀት ፕሮባቢሊቲ ይገጥመዋል ማለት ነው። አንድም ፍጡር አንድ ፈጣሪ ብቻ የሚለውም ደግሞ ስህተት ይሆናል። ቁርአን በራሱ ፍጡር ካልሆነ ወደ ፈጣሪነት ነው ፈጣሪ ነው ሊሆን የሚችለው። አትሪቢዩቱ ነው ቢሉም እንኳን አትሪቢዩቱ ራሱ በራሱ ራሱን የቻለ ማንነት አለው። እኔ ይላል፣ መናገር ይችላል፣ ማውራት ይችላል። ኢቭን ኮንሽንስ ማይንድ አለው። ሰዎች
መቅራታቸውን አለመቅራታቸውንም ያውቃል። ይሄ ብቻ አይደለም የሚገርመው፣ በቀራ ብቻ ተከፋፍሎ እያንዳንዱ አያ ይመጣል። እንደ ወፍ እርግብ ሆኖ ሁሉ ይመጣል። እንደዛም ሆኖ ይመጣል ማለት ነው። እኔ አሁን አሳጥሬው ነው ሁለት ያልኩት አሳንሼው ነው። እያንዳንዱ አያም እንዳንድ ሆና ትመጣለች ገና። ያ ሲሆን ደግሞ ፍጡር ያልሆኑ በቂያማ ቀን እጅግ መዓት ያገኛሉ ማለት ነው። ፍጡር አይደሉም ማለት ደግሞ ባይ ዲፎልት ፈጣሪ ነው የሚሆኑት። እና ሙስሊሞች ምን ትላላችሁ? ሙስሊሞች የሉም ገጽ ላይ ለምን አታስገቡም? እንዴ ባይከፍትም ከነጭራሹ አላስገባም አለኝ። ኔትወርክ ዛሬ እኔ ጋ ቀኑ ሙሉ እየረብሽኝ ነው። በዛኛው አካውንት ልገባ መጥቼ ነበር። አይ ናኑ አለች መሰለኝ። ኮሜንት የከፈተችውን አልሆነች መሰለኝ። ኮሜንት እስኪ ገዝት ያላችሁ እስኪ ያስገቡ። ሞዴሬተር ያለው ለምኮዚ አለች ናኑ አለች። እናንተ አለች ካንተ አይ ገዝት ላይ ያስገቡ ሲል ሞዴሬተር ያለው የለም ነው ማለት። ኦኬ አይ ገዝት ላይ ያለው ያስገቡ አልኩ እንዳላልኩም። ገዝትማ ምንም እምቢ አለኝ እኮ ምንም ነገር እየሰራልኝ አይደለም። እኔ በቃ እያስቸገረኝ ነው። ሪፖርት መሰለኝ አክቹዋሊ። ወይ አንዳንድ ጻፉና ከዚህ ከኮሜንት ሴክሽን መሳብ ከተቻለ እሺ ቁጥር ጻፉ። በመጀመሪያ አካባቢ እየቀጠቀጡት እኮ ነው ስንገባ ኮፒ ሊንክ ስለማይደረግ ለምን እንደ ኮፒ ሊንክ አድርጉ ብለን እነሱ ለሚማሩት እና ኮፒ ሊንክ አድርጉ አታድርጉ ብዬ ለምን ላይፍ የሚለውን ወዘዲን ክርስቲያኖች እንትን አትበልሹ አትላኩ። አንዳንድ ጻፉ ሙዲ ይዙብናል። ክርስቲያኖች ናቸው እየጻፉ ያሉት። እኔ ፈልግ ያው ሙስሊም ነው ብዬ ላመጣው ሰው ክርስቲያን ነው። የሆነ ቀልድ የያዘን ይመስላችኋል? ቀልድ የያዘን ይመስላችኋል? ታያችሁ እንዴት ፈልጌ እንትን እንዳልኩ ማለት ነው ሙስሊም ነው ብዬ። ኦኬ ተመልሻለሁ። አንዴ ላስቸግራችሁ። ቅድም ያወጣሽውን በአይኑ ተልቢሱል ጀም የሚለውን ተመለስና እስኪ አሳይኛ። እንዴ ተመለሽና። አይ መጽሐፉን እያወረድኩት ነው ስላልክ አንተ ነው ትቀጥለዋለህ። ትከፍተውና አረብኛውን እንደው ሰው አረብኛውን እስኪ ከፈችው ነው ትልቅ እንትን አይደለም እኮ። ቆይ አረብኛውን ቀጥል አንተ ራስህ። ቅድም ስትቆጣ ስታወራ የነበረው ቁጥሩ ስንት ነበር? 290 ስንት ፔጅ ላይ ነበር? 290 በመጽሐፉ 290 ላይ ተማም የሚለውን አስገባው። አካውንት እምቢ አለኝ። ምንም ኢንቫይት ራሱ መላክ አልቻልኩም። የእውነት ኔትወርክ ከሰራ ለእውነት ስጣት ነው። እሺ 290 ኦኬ ከፈትከው? ክፈተው። ሆነ ልኬልሻለሁ ቴሌግራም ላይ። እኔ ልክፈትልህ መጽሐፉን? ከፍቼዋለሁ። ማን ነው ሁለት ፍጡር ያልሆኑ አላህና ቁርአን? አላህ ቆንጆ ነው። በቆንጆ አፒረንስ ከመሐመድ ጋር ተገናኝቷል። እሱ ማተር አያደርገንም። ባይዜ ዋና ቶፒካችንም አይደለም። አሁን ስለጠየቀን ነው እንጂ አብዲ። ቁርአን ደግሞ የገረጣ ነው። ዋና ቶፒካችን ፎከስ አድርጉ። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ምንና ምን? አላህና ቁርአን። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ቁርአን ለብቻ አለ፣ አላህ አለ።
በቂያማ ቀን ቁርአን ምን ሆኖ ይመጣል? የገረጣ ሰውዬ ሆኖ ይመጣል። ምን ሆኖ? የገረጣ ሰውዬ ሆኖ ይመጣል። እውነት ከፈትሽው? ከፍቼዋለሁ። እሺ አንድ አረብኛውን አድርጊለትና ሰዓት ገደልክብኝ። አረብኛውን አድርጊለትና አንብብ፣ ወይም አረብኛ ላይ አድርጊለት። ኦኬ ያው አንብበው። ኦኬ ምን አሳድገው ነው? ልታወጣው ነው? እኔ አይደለሁም። ማን የቀየረው? እኔ ከሆንኩ ቆይቼ ነበር ከቀየርኩ፣ ግን ኔትወርኩን አካውንቱን አይደል ነው። ኦኬ ቀይሯት። እሺ እውነትን ከፍ አድርጓት። እውነትን ትልቁ ላይ አድርጓት። ይሰማለሁ? ጨለማ ነው፣ ምንም የሚታየኝ ነገር የለም። እኔ በጣም ሪፖርት አለ፣ ምንም ነገር መንቀሳቀስ አልቻልንም። ራሱ ገዝታ ከፍት እናይል እኔ ኔትወርክ ነው እያልኩ ነበር። ጨለማ ነው እየታየኝ አይደለም። ፖዝ ነው አቡዲ። እስከዛ ድረስ ምን ታድርግ? ኃይለኛ ንፋስ አለ፣ ይረብሻል። ቴንኪው እንትን አሁን መታሃል፣ ተመልሳል። ያለ ስታክ አድርጓል። እኔ ጋር ወተክ መግባት እንትን ሞክሮ እንትናችን እንሂድ። እሺ ደስ ይለኛል። ቀጥል። ጄምስ ነው የሚለው። ጄምስ ሰላም ወንድማችን። ጀማልን ወደ ጄምስ ቀየረው። እሺ ሰላም ወንድማችን። አይ ቲንክ ማንኪላ አቤት ይቆራረጣል። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ተመስገን፣ ክብሩ ይስፋ። ዞሮ እፎይን ነበር ማግኘት የምፈልግ። ያው እናንተ የምታወሩትን ልስማ። እሺ ምንም አዲስ ነገር የማወራው ነገር የለም። እሱን ባገኘው ምናልባት ያው አንዳንድ ወሬዎችን፣ ጥያቄዎችን ልጠይቀው ነበር። ጥያቄ ሲባል ሃይማኖት ተኮር አይደለም፣ እንዲሁ ያው ብቻ የምወድበትን መንገድ እገልጽለት ነበር። ስለሌለ እንግዲህ ከእናንተ ጋር ያለውን እናንተ የምታወሩትን እየሰማሁ ልቆይ። እሺ መልካም፣ ችግር የለውም። እንኳን በሰላም መጣህ ወንድማችን። እሺ ቤተሰብ እሺ ሀሳብ አሁን የተነሳው ላይ ሀሳብ ስጡ። እንግዲህ እዛ እኔ የደረስኩበት ምንድነው ይሄ ስለ ባቱ ጉዳይ ሲነሳ ደርሻለሁ። የጎረምሳ መልክ ፍሪ ጸጉር የሚል ነገር ደርሻለሁ። ቁርአን ራሱ የሰው በሰው መልክ ደግሞ በመጨረሻው ቀን አካል ይዞ እሱንም ተነስቷል እና ምን ላይ ነበር የቆመው? በእስልምናው ቁርአንና ፈጣሪ ምንድነው? ኤኒዌይስ ሚስቴር እንዳላረገው ግን ስለዚህ እዛ ላይ ነው ያቆምኩት እና እዛ ላይ ሀሳብ ስጡና እያነሳ ሙስሊሞች የሚገቡ ከሆነ እንሄዳለን እና ስታነሱ ያው እንዳልኩት ማስረጃ ገልጣችሁ እያሳያችሁም ቢሆን መልካም ነው። ስለዚህ ያ ነው አይደለ? እውነት ከዛ ነው የሚቀጥለው አይደል? እውነት ላይ ነበረ የለችም መሰለኝ። እሺ እብነ ሐኪም ለእርሶ እድል ስጥና ሀሳብ ይስጡ በዚህ ላይ አሁን ባነሳ ነው ላይ።
እኔ እዛኛው አልደረሰኝም፣ ኖቲፊኬሽን አልሰማሁም፣ እዛ አልነበርኩም። እና ዲያቆንዬ ገና መግባቴ ስለሆነ ይቀጥሉና ሌሎቹ እቀጥላለሁ። እሺ በእስልምና ስንት ፍጡር አለ? ያልተፈጠረ ያልተፈጠረ አለ የሚለውን ርዕስ አለ። ኦኬ ዲያቆን እንትን ብንልስ እናንተ ስላላችሁ በደንብ በስፋትም እንዲታይ ለምሳሌ ክርስትና ላይ ክሪቲሳይዝ ከሚያደርጉት ነገሮች አንዱ ሶስት አምላክ ምናምን እያሉ ነው እና ልክ በእስልምናም አንክሬትድ ሆኖ ግን እነሱ ከሚሉት የአንድነት አስተምሮት ውጪ የሆኑ እነሱ መረዳት የማይችሏቸው ያልቻሏቸው እና እያመለሱልኝ ያሉ ነገሮች እንዳሉ ከክርስትና ጋራም ኢንኮምፓሪዝን ተደርጎ ማቅረብም ይቻላል። አሪፍ። እስልምና ላይ ያለውን ነገር አቅርቡላ እናንተ፣ ከዛ በኋላ ደግሞ ክርስትና ላይ ያለውን ደግሞ በእኛ በኩል እናቀርበዋለን። ኮምፔር እያደረግን እሱ ነገር ማድረግ እንችላለን። በጣም አሪፍ። ስለዚህ ማማይ ሀሳብ ስጪና ከዛ ከዛ ቆስጠንጢኖስ ከእብነ ሐኪም ቲጂም ሀሳብ ሰጣላችሁ ማለት ነው። እሺ ማማይ ወደ አንቺ ሊድ። አንድ ቦታ ለሙስሊሞቹ ነው የተውኩት፣ ያው ሲመጡ ይገባሉ። ቅድም ሲያነሱት የነበሩትና እውነት ነበሩ። በደንብ እኔ ራሴ እኮ በደንብ አልሰማችሁም። ፖይንቱ እውነት ስለሆነች ከእፎይ ጋርም ቀድማ የገባችው ርዕሱን በደንብ እሷ ትሄድበትና ከዛን የሚነሱ ሀዲሳቶች ምናምን ካሉ ደግሞ እኛ እንቀጥላለን። እሺ ቆስጠንጢኖስ ሀሳብ አለ? አክቹሊ እኔ እዛ የተነሳውን ነገር አልሰማውም፣ ግን ያው እንደ እስልምና እምነት ላይክ በተለያዩ አቂዳዎች ላይ ያሉ ልዩነቶች አሉ። የተፈጠረ ያልተፈጠረ የሚለው ነገር በእስልምና ዘንድ ስንት ያልተፈጠሩ ነገሮች አሉ የሚሉ ነገሮችን ነግራናለች እውነት። እና እንደ እስልምና እምነት አላህ የመጀመሪያም የመጨረሻም ነው ተብሎ ነው የሚታመነው እና ከእርሱ ጎን ያሉ ሁሉ ነገሮች ከእርሱ ሌላ ያሉ ነገሮች እንዳለ ክሬትድ ናቸው ብሎ የሚያምኑም አሉ። እንደዛም ደግሞ አይ አይደለም የሚሉም ደግሞ አቂዳዎች አሉ። አንድ አይደለም እስልምና ጠቅለን የምንናገረው ነገር አይደለም። እና ሙስሊሞች እየገቡ ብንጠይቃቸው የራሳቸው ፐርስፔክቲቭ ስላላቸው እንትን እንላለን። ፍጡር ነው የሚሉ አሁን ለምሳሌ የአላህ ቃል ፍጡር ነው የሚሉ አሉ። አይ ፍጡር አይደለም የሚሉም አሉ። እንደዛም ሁሉ ቁርአን ኢዝ ኖት ክሬትድ ብሎም ሀዲስ አለና ያንን የማይቀበሉ ሀዲሳትን ሳይሆኑ ሀዲሳትን የማይቀበሉ አሉ። ስለዚህ የተለያየ ምልከታ ስላለ ሙስሊሞች እየገቡ ብናወራቸው ጥሩ ነው ብዬ አምናለሁ። እሺ ሀሳብ አለ? እሺ አይ ቲንክ የሆነ ርዕስ ወይም ታይትል ሺፍት እንዳናደርግ እንደ ጥያቄ አድርጌ የሆነች ነገር ብቻ ነው ማቅረብ የምፈልገው። ብዙ ጊዜ ከሙስሊሞች ጋር ስንወያይ ስለ ቃል ስንነጋገር ማለት ነው አካላዊ አይደለም። አካል ስንል እሱ የሚባል አንተ የሚባል ማለት ነው እና እኔ የሚል ማለት ነው። አካላዊ አይደለም አይነት ነገር ይነሳልና የአላህ ቃል የሆነው ቁርአን ደግሞ ይመጣል ልክ እንደ ሰው ሆኖ በገረጣ መልክ ይመጣል። ማን? እሱ። ስለዚህ የአላህ ቃል እሱ ይባላል፣ አንተ ይባላል፣ ራሱን የቻለ አካል ነው ማለት ነው። እና ሜቢ ይህንን መመለስ የሚችል ካለ ደግሞ የአካሉ በቃሉ ነው የሚፈጥረው፣ አላህ በቃሉ ነው የሚፈጥረውና ቃሉ ደግሞ አንተ እየተባለ ነው። እሱ በሰው መልክ ይመጣል። ማን? የአላህ ቃሉ። ከዚህ አንጻር ምናልባት መመለስ የሚችል ሰው ካለ ገብቶ ምን አልሽኝ? ፎይ መጥቷል። ፎይ ተታች እኔ ጋር የጻፈውን አስገቡት። አይታየኝም። መጥቷል። ኮመንት ላይ ያየሁት እኔ ላይ እንትን ያለውን ማለት ነው። እኔን ሜንሽን ያደረገውን በኮሜንት የት አለ? አንድ ቁጥር ጻፍልኝ ፎዬ ፕሊዝ። እንትን ኮሜንት ላይ ታግ እያደረጉት ነው መሰለኝ። ኦኬ አየሁት። አገኘሁት።
አሁን እና እፎይ ጎን ለጎን ብንሆን በቃ ማንም አይለየንም። ስቢያለሁ እፎይ ግባ። በዛውም አካውንቱን ኮፕሊንግ እንደ ታደርጋለህ። ሙስሊሞች ኢንቫይት ተደርጎ ኮሜንት ላይ አንድ ቁጥር ይጽፋል። ምን ታደርጊዋለሽ? እፎይ እንግዲህ ያው ደጅ መጣት አለብን። እፎይ እኮ ቀላል ሰው አይደለም። አንቺ እንዲያው ከኛ ጋር ሲውል ጊዜ ቀለል አደረግ ነው እንጂ አረግባ እፎይ ተው አትሽኮርመም። እሺ ሀሳባችሁን ቀጥሉ። እኔ እየሳብኩት ነው። ሜይ ቢ ኔትወርክ ይሆናል አላውቅም። ማነው ጓ ጥሩ ነገር አንስቷል። ባይዘወይ ጓ በጣም አሪፍ ፖይንት አንስቷል እና ቆይ እሺ እፎይ ድጋሚ ጽፈን ላስገባው። ቆይ የመጀመሪያውን ኢንቪቴሽን ካንስል ይደረግና ዲያቆንዬ እንትን ሙስሊም እንዲገባ እኔ ቦታ ሊቀቅ እንትና ማን ነው ጄምስን አንድ ያውራውና ቁጭ ቆይ እውነት ምክንያቱም መረጃ እኮ እፎይ ለአንቺ ነው የሰጠሽ። ስለዚህ ጄምስ ያውራውና እፎይን ከዛ ተመልሰሽ ትገቢያለሽ። አውሩ እንደማናችሁም እንዳውሩ እኔ ሳልፈቅድ። እሺ እንኳን ደህና መጣ እፎይ። እንካ በቃ ስልኩን አንተ አውራት። ሄሎ ሰላም ናችሁ? እንዴት ናችሁ? ሰላም ነው። እንደምን ነህ እፎይ? ሰላም ነው። እንዴት ናችሁ? አለን ሰላም ብያለሁ። ደህና ነህ? ሁሉ ሰላም። ጀማል ነኝ። በስንት ጊዜ ያገኘው? ጠፋህ እኮ። እንዴት ነው አንተ? እየበረታ ነው? ምን ላድርግ ብለህ ብዙ ነው ነገሩ። ያው ግን መቻል ነው እንግዲህ። ደህና ነህ? ሰላም ነኝ። እኔ እየበረታ ነው። አዎ በደንብ በሰፊው እመጣለሁ። ከዚህ በኋላ እቀርባለሁ። እፎይ አሁን እኔ ላገኝ የፈለኩት የገባሁበት ምክንያት ሰዓቱ የእንቅልፍ ሰዓት ነው። ሁለተኛ ምንም ያላቸውን መረጃም በበቂ ሁኔታ እንትኑ የለኝም። ግን ያው ብዙ አጫጭር ቪዲዮ ብዙም ጥራት ባይኖረውም ቫይራል እየወጣ ባይታይም መፈጠር በጣም ነው ደስ የሚለኝ። በጣም እኔ ሙስሊም ነኝ የነበርኩ ማለት የሙስሊም ቤተሰቦች ነው ያሉኝ እና ግን በጣም በሰው እምነት ላይ ሲጸዳዱ በየማህበራዊ ሚዲያው በጣም የሚደብረኝ ሰው ነው የነበርኩና መጠህ ልጓም በማበጀትህ እኔ እንደ አንድ ኦርቶዶክስ አይደለም የማየው እኔ ቤተሰቤ ነህ ለእኔ ማለት ነው። ሙስሊምም እያለሁ ክርስትናን ሳልቀበልም ለመሰለህ እኔ ለእኔ የማልወደውን ነገር ለሰው አላደርግም፣ የፈለገ ታምር ቢመጣ ማለት ነው። እና አንተ ከመጣህ በኋላ እንግዲህ ጥሩ የሚባሉ መልሶችን እያገኙ በጣም የሚቅለበለቡበት መድረክ ወደ ኋላ እየወጡ ነው ያሉት ማለት ነው። እኔ ምንድነው ዛሬ የገባሁት አድናቆት ለመቸር ነው ለአንተ። ለቀጣይ በሚመጡት መረጃዎች አብሬ ያው ለመሳተፍ እሞክራለሁ በምችለው። ዛሬ ግን ለማድነቅ ነው። እንኳን ተፈጠርክ ለማለት ያህል ነው የገባው እፎይ ወንድሜ።